ጋት ፈተና በፊት ሃይፖቴሲስ ቴስቲንግ በደንብ ካልተማራችሁ ጋት ኤግዛምም ይሁን ከዚህ ኮርስ ጋር ሪሌትድ የሆኑ ኤግዛሞችን በፍጹም ማለፍ አይቻልም። ስለዚህ ይህንን ቪዲዮ እስከ መጨረሻ ተከታተሉ። ከተከታተላችሁ ጠቃሚና አሪፍ መረጃ ታገኛላችሁ። ቪዲዮን ላይክ አድርጋችሁ ጀምሩ። ከዚህ ቪዲዮ መጨረሻ ላይ ኤግዛም ጥያቄዎች አሉ። እሱን በደንብ አድርገን እንሰራለን። እስከ መጨረሻ ተከታተሉ። መጀመሪያ ሃይፖቴሲስ ቴስቲንግ ምንድነው? ሃይፖቴሲስ ቴስቲንግ ማለት አንድ ቶታሊ የፖፑሌሽን መረጃ አንድ ጥናት የሚሰሩ ሰዎች ወይም የሆኑ አካላት ወይ ካምፓኒ ወስዶ ስለ ፖፑሌሽን አጠቃላይ መረጃ ያስቀመጡት ላይ ሳምፕል ወስደን እሱን መረጃ እውነት ነው ወይ ውሸት ነው የሚለውን መመርመር ማለት ነው ሃይፖቴሲስ ቴስቲንግ ማለት። ባጭሩ ቶታሊ የፖፑሌሽን መረጃ እውነት ነው ወይስ ውሸት ነው የሚለውን መመርመር በሳምፕሉ መሰረት። ፎር ኤግዛምፕል the average height of students is 170 ሴንቲሜትር። የተማሪዎች ርዝመት በአማካይ 170 ሴንቲሜትር ነው ብሎ እዚህ ጋር ምን አድርጓል? ሃይፖቴሲስ አድርጓል፣ ግምት አስቀምጧል። ስለዚህ በሃይፖቴሲስ ቴስቲንግ መሰረት ይሄ ግምት እውነት ነው ወይስ ውሸት ነው የሚለውን እንዴት እናጠናለን? እንዴት ማረጋገጥ እንችላለን? እሱን በደንብ አድርገን እንደዚህ አይነት ኤግዛምፕሎቹን በደንብ አድርገን በማብራሪያ መሰረት አሳያችኋለሁ። እስከ መጨረሻ ቪዲዮን ላይክ አድርጋችሁ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ሁሉ ጠቃሚ መረጃ ለማግኘት ቤተሰብ ይሁኑ። አሁን ወደ ሐሳቦቹ ሰፋ ያለውን መረጃ ያየን እንቀጥላለን ማለት ነው። ታይፕስ ኦፍ ሃይፖቴሲስ ውስጥ ሁለት ነገር አለ፣ ኑል ሃይፖቴሲስ እና ኦልተርኔቲቭ ሃይፖቴሲስ። ኑል ሃይፖቴሲስ ማለት ዋናው ግምት፣ ይህን ዲኖት የሚደረገው ወይም የሚገለጸው በኤች ኖት ነው የሚገለጸው ማለት። the statement assumed to be true unless evidence shows otherwise ማለት። ይህ ማለት አንድ ነገር ላይ ምንም ለውጥ የለም፣ ምንም ኢፌክት የለም፣ ይህ እውነት ነው ብሎ ማስቀመጥ ማለት። ይህ የመጀመሪያው ዋናው ግምት፣ እውነተኛ የሆነ ዋናው ግምት ማለት ነው። በዚህ ሳም ዩዛሊ ኮንቴን የሚያደርገው ሳይኖቹ ኢኳሊቲ ሳይን ይይዛል፣ ሌዛን ኦር ኢንኢኳሊቲ፣ ግሬተር ዛን ኢንኢኳሊቲ ይይዛል። ምኑ ኑል ሃይፖቴሲስ እነዚህ አይነት ሳይኖችን ኢንክሉድ ያደርጋል ማለት ነው። ስለዚህ ለነዚህ መሸምደድ ብቻ ሳይሆን ዋናው ሐሳቦችን በደንብ ማወቅ ማሰብ ያስፈልጋል። ፈተና ላይ እያንዳንዳቸው ስቴፕ ስለሚጠይቁ ኑል ሃይፖቴሲስ ምንም ለውጥ የለም፣ የነገር እውነት ነው ብሎ በዋናው ግምት መስጠት ማለት ነው ኑል ሃይፖቴሲስ። ለኑል ሃይፖቴሲስ ኤግዛምፕል ለምሳሌ ኤች ኖት ሚኑ 50 ከሆነ that means the population mean is 50። አማካይ የህዝቡ አማካይ ውጤት 50 ነው ካለ ይህ እውነተኛ ግምት ነው፣ የመጀመሪያ ግምት ነው። እዚህ ጋር ሰከንድ ደግሞ ታይፕስ ኦፍ ኑል ሃይፖቴሲስ ውስጥ አልተርናቲቭ ሃይፖቴሲስ ማለት H1 or H አልፋ ፎርም ይገለጻል። ቢላ ያለውን በደንብ ተመልከው። the claim we want to test በዚህ ታይም ላይ ቴስት ማድረግ አንድ የመጀመሪያው ግምት ላይ እንደዚህ ነው ብሎ ምንም ለውጥ የለም ያለው ላይ እዚህ ጋር ቴስት እናደርጋለን፣ ግምቶቹን እንፈትሻለን። አይ እንደዚህ አይደለም፣ ለምሳሌ ሚኑ 50 ነው ካለ እዚህ ጋር ኦልተርኔቲቭ ቴስት ላይ ምን እናደርጋለን? እኛ ደግሞ ማረጋገጥ ስለምንፈልግ የፖፑሌሽን ሚን 50 አይደለም 50 ጋር እኩል አይሆንም ብለን ኦልተርኔቲቭ ቴስት ቼክ እናደርጋለን። ሁለተኛው ላይ ከዛ ይበልጣል ከ50 ግሬተር ዛን እናደርጋለን፣ ወይም ከ50 ያንሳል ብለን ቴስት እናደርጋለን ማለት ነው። በዚህ ፎርም መጀመሪያ ላይ ባሳያችሁ መሰረት ኑል ሃይፖቴሲስ ላይ እዚህ ካልቱ ሳይን ይኖራል፣ ሌዛን ኦር ቱ እዚህ ኳልስቱ ግሬተር ዛን ኦር እዚህ ኳልስቱ አለ። እዚህ ደግሞ is not equal with greater than ሌዛን። እነዚህ ሶስት አይነት አማራጮችን ኦልተርኔቲቭ ሃይፖቴሲስ ኢንክሉድ ያደርጋል ማለት ነው። በደንብ ሐሳቦቹን በደንብ ያዙኝ። ስለዚህ የመጀመሪያው ላይ ይህ ነገር እውነት ነው እንደዚህ ነው ብሎ አንዱ ያስቀምጠውን እኛ ደግሞ ቼክ ለማድረግ እንደዚህ አይደለም ብለን እነዚህ አይነት ሶስት መሰረታዊ ፎርሙላዎችን እና ሐሳቦችን ተጠቅመን በኦልተርኔቲቭ ፎርም ቼክ እናደርጋለን ማለት ነው። እና ሃይፖቴሲስ ቴስቲንግ ቴስት ወይም የምንመረምርበት ዘዴ ሶስት አይነት ዘዴዎች አሉ። ቱ ተርድ ቴስት አለ፣ ራይት ተርድ ቴስት አለ፣ ሶስተኛው ደግሞ ሌፍት ተርድ ቴስት አለ።
ራይት ቴይልድ ማለት ቱ ቴይልድ ቴስት ምን ቼክ ዌዘር ዘ ፓራሜትር ኢዝ ዲፈረንት ፓራሜትሩ መጀመሪያ ላይ ኢኳል የነበረው ዲፈረንት መሆኑን ቼክ ማድረግ ነው። እና ኤግዛምፕል ለምሳሌ ቴስቲንግ ዌዘር አቨሬጅ ሬት ኢዝ ዲፈረንት ፍሮም 60 ኪሎ ሜትር ለምሳሌ እዚህ ጋር ከአቨሬጅ ዌት ኦፍ ዲፈረንት ፍሮም ከ60 ኪሎ ግራም ልዩነት ማሳየቱን ቼክ ማድረግ ነው። በዚህ ታይም ራይት ቴይልድ ቴስት ላይ ምን እናደርጋለን? ቼክ ዌዘር ፓራሜትር ኢዝ ግሬተር እዚህ ጋር ኦልተርናቲቭን ምን እናደርጋለን? ኦልተርናቲቭ ቴስቱን ግሬተር ዛን እናደርጋለን ማለት ነው። እዚህ ጋር H1 በደንብ ተመልከቱ። ሚን ግሬተር ዛን ሚን ኖት ማድረግ ነው። በዚህ ፎር ቱ ቴይልድ ቴስት ላይ ኢኳል እንጠቀማለን እና ሌፍት ቴይልድ ቴስት ላይ ሶስተኛው ላይ ፓራሜትሩ በጣም ስሞል መሆኑን ቼክ እናደርጋለን። በዛ ታይም ኦልተርናቲቭ ቴስቱን ምን እናደርጋለን? H1ን ለዛን አድርገን በዚህ ፎርም እናስቀምጣለን። እዚህ ፎርሙላን በደንብ ተመልከቱ። ሚን ለዛን ሚን ኖት ማድረግ ነው። ስለዚህ ቴስቲንግ ዌዘር ዘ ማሽን ፕሮዲዩስ አንደር ዌይቲንግ ፕሮዳክት በዚህ ታይም ስሞል መሆኑን ግሬተር ዛን ሲሆን ኢንክሪዝ መሆኑን ቼክ እናደርጋለን። ዲፈረንት ሲሆን በኢኳል ሳይን መግለጽ ይቻላል ማለት ሶስት ሜቶዶቹን በደንብ ከያዛችሁ ኤግዛሞቹ ላይ ምንም ኮንፊውዥን አይኖርም። ሌቨል ኦፍ ሲግኒፊካንስ ላይ ሌቨል ኦፍ ሲግኒፊካንስ ማለት አንድ ነገር ይህ ነገር እንደዚህ ነው ብሎ እርግጠኛ የሆነበት አልፋ ሌቨል ይባላል። ፕሮባቢሊቲ ኦፍ ሪጀክቲንግ ትሩ ኦር ሃይፖቴሲስ ኦር ወይም ሚስቴኮችን ወይ ኤረሮችን ይህ ነገር እንደዚህ ነው እንደዚህ እርግጠኛ ነኝ ብሎ አንድ ነገር በቴስቲንጉ ወይ በሙከራው መሰረት ካረጋገጠ እውነተኛ የሆነውን መረጃ ሪጀክት የማድረግ ፕሮባቢሊቲው በአልፋ ይገለጻል ማለት ነው። ሌቨል ኦፍ ሲግኒፊካንስ ሌቨል ላይ እውነተኛ የሆነውን መረጃ ስንቃወም ወይ ሪጀክት ስናደርግ ኮመን ቫልዩ አልፋ 0.05 ኦር 0.01 ይሆናል ማለት ነው። በዛ ታይም 5% ሪስክ ፎር ሜኪንግ ሮንግ ዲሲዥን 5% የተሳሳተ ውሳኔ መስጠት ጋር ሪሌሽን ይኖራል ማለት ነው። ኤረርን ሃይፖቴሲስ ቴስቲንግ ላይ የሚፈጠሩ ኤረሮች አሉ። ኤች ኖት ትሩ ሲሆን ለምሳሌ ዋናው ሐሳብ እውነተኛ ሲሆን ዋናው ግምት ማለት ነው። ያኛን ደግሞ ሪጀክት ኤች ኖት ስናደርግ እውነተኛ የሆነውን መረጃ ስንቃወም ሪጀክት ስናደርግ ታይፕ 1 ኤረር ይፈጠራል ማለት ነው። ሁለተኛው ላይ ደግሞ ኤች ኖት ፎልስ የሆነ መረጃ ፌል ቱ ሪጀክት ኤች ኖት ስናደርግ ማለት ውሸተኛ ፎልስ የሆነውን መረጃ እንደ እውነት አድርገን ስንቀበል ታይፕ 2 ኤረር ይፈጠራል። ለዚህ ደግሞ ጉድ ኤክስፕላኔሽን የመሆን ለምሳሌ መጀመሪያ ላይ ኤች ኖት አንድ ሰው ወንጀል ሰርቶ ምንም ወንጀል ሳይሰራ ውሳኔው ዳኛ ወንጀለኛ ነው ብሎ ውሳኔ ካሳለፈው ታይፕ 1 ኤረር ይፈጠራል ማለት ነው። ሰውየው ወንጀለኛ አይደለም፣ ዳኛ ደግሞ ወንጀለኛ ነው ብሎ ውሳኔ ሰጠው። በዛ ታይፕ 1 ኤረር ይፈጠራል። ሁለተኛው ደግሞ ሰውየው ወንጀል ሰርቷል፣ ዳኛው ደግሞ ነፃ ነው ብሎ ለቀቀው። በዛ ታይፕ 2 ኤረር ይፈጠራል ማለት ነው። በዛ አግባቡ በቀላሉ ብትረዱ ሃይፖቴሲስ ቴስቲንግ በቀላሉ ማሸነፍ ትችላላችሁ ማለት ነው። ታይፕ 1 ኤረር ማለት ሪጀክቲንግ ትሩ ኑል ሃይፖቴሲስ ማለት ነው። እውነተኛ የሆነውን ታይፕ 1 ኤረር እንዴት ይፈጠራል ካላችሁ እውነተኛ የሆነውን ሐሳብ ሪጀክት ስናደርግ ታይፕ 1 ኤረር ይፈጠራል ማለት ነው። አጠቃላይ ታይፕ 1 ኤረር ሪጀክቲንግ ኑል ሃይፖቴሲስ ማለት እውነተኛ የሆነውን ኑል ሃይፖቴሲስ ሪጀክት ስናደርግ ስንቃወም የሚፈጠር ስህተት ነው። ታይፕ 1 ኤረር ማለት በአልፋ ይገለጻል ማለት ነው። ታይፕ 2 ኤረር ደግሞ ፌሊንግ ቱ ሪጀክት ፎልስ ኑል ሃይፖቴሲስ ማለት ነው። ስለዚህ ውሸት የሆነውን መረጃ ስንቀበል የሚፈጠረው ኤረር ነው ኦር ስህተት ነው። ይህ ደግሞ ሰውየው ወንጀል ሰርቷል፣ ዳኛው ደግሞ ወንጀል አልሰራም ብሎ ወይ በምስክሩ በምናምን በስህተት መረጃ ሰውየው ነፃ ነው ብሎ ከለቀቀው የሚፈጠር ኤረር ታይፕ 2 ኤረር ይባላል ማለት ነው። በዛ ታይፕ 2 ኤረር በቤታ ኤክስፕሬስ ማድረግ ይቻላል ማለት ነው። የመጀመሪያ ታይፕ 1 በአልፋ ታይፕ 2 ኤረር በቤታ ይገለጻል። እነዚህ ጥያቄዎች ለፈተና ይመጣሉ።
በኋላ ፈተናው ላይም ያሉ ጥያቄዎች ስለሆነ እነሱን በደንብ ያዟቸው። ቴስት ስታቲስቲክስ ማለት ደግሞ a value calculated from sample data used to decide whether to reject H ኖት ማለት ይህ ማለት ከሳምፕል ዳታ ከፖፑሌሽን ዳታ ሳይሆን ከሳምፕል ዳታ ከናሙናው ካልኩሌትድ የተደረገ ውጤት ኤች ኖቱ ሪጀክት ወይም ሪጀክት አለ ማድረግ የምንሰራው ካልኩሌሽን ነው ቴስት ማለት። also z ቴስት ማለት ፎር ሚን ላይ when population standard deviation is now በዚህ ታም z ቴስት የምንጠቀመው መቼ ነው ካላችሁ ሁለት አይነት ቴስቶች ቲ ቴስት እና z ቴስት። z ቴስት ፖፑሌሽኑ ስታንዳርድ ዲቪዬሽኑ ናውን ከሆነ የታወቀ ወይም የተሰጠ ከሆነ z ቴስት እንጠቀማለን። ደግሞ በዚህ ላይ ሳምፕል ሳይዝ በጣም ላርጅ ዳታ የሚባለው በዛ ታም ፖፑሌሽን ሳይዝ ከ30 ጋር ኢኩል ሲሆን ወይ ከ30 ስበልጥ z ቴስት እንጠቀማለን። በዚህ ተቃራኒ ሲሆን ፖፑሌሽን ስታንዳርድ ዲቪዬሽን አናውን ሲሆንና ሳምፕል ሳይዝ ስሞል ሲሆን ከ30 በታች ሲሆን ቲ ቴስት እንጠቀማለን ማለት ነው። ለእያንዳንዳቸው ፎርሙላ አላቸው ማለት ነው። ሶ እነዚህ ብዙዎችን ኮንፊውዝድ የሚያደርጉ ነገሮች ስለሆኑ በደንብ መያዝ። z ቴስት መቼ ትጠቀማላችሁ? ስታንዳርድ ዲቪዬሽን ናውን ሲሆንና ሳምፕል ሳይዝ ቬሪ ላርጅ ሲሆን z ቴስት ፎርሙላ ትጠቀማላችሁ ማለት ነው። ለዚህ ቻናል ቪዲዮን እያያችሁ ሳብስክራይብ ያላደረጋችሁ ከታች ያለውን ጽሁፍ ሳብስክራይብ የሚል በተን ነክታችሁ ሳብስክራይብ አድርጉኝ። z ቴስት ፎርሙላ z is equals to sample mean minus population mean over population standard deviation times n square root of sample size ማለት ነው። በዚህ ፎርሙላ መሰረት z ቴስት በቀላሉ መስራት ይቻላል። መቼም z ቴስት ፎርሙላ እንጠቀማለን ካላችሁ ስታንዳርድ ዲቪዬሽን ናውን ሲሆንና ፖፑሌሽን ሳይዝ ስሞል ኦር ሌስ ዛን 30 ሲሆን በዚህ ፎርሙላ መሰረት ትሰራላችሁ ማለት ነው። z ቴስት ለምሳሌ a factory claims that will last 1000 hours ብሎ ካስቀመጠ z ቴስት ለምሳሌ አንድ ፋብሪካ z ቴስት ለመስራት አንድ ፋብሪካ አምፑሎቹ እድሜያቸው እስከ 1000 ሃውርስ ሰዓታት ይቆያሉ ብሎ ፋብሪካው ያምናል ወይ ክሌም አድርጓል። እና ሌላው ደግሞ ይህ ለዚህ ማረጋገጫ እውነት ነው ምንድነው ለማውሰድ ሳምፕል ኦፍ 64 በልብ አር ሃዝ ወስደን 64 ከአምፖል ናሙና ወስደን ስንሰራ ሜኑ 960 ካገኘን እነሱ ምንድነው ፋብሪካው ያለው 1000 ሃውርስ ላስቱ ይሆናል ነው አለው። እኛ ደግሞ 64 አምፖሎች ወስደን ቼክ ስናደርግ 960 ሃውር ካገኘን ስታንዳርድ ዲቪዬሽን ደግሞ የታወቀን 120 ከሆነ ወይ ከተሰጠን ቴስት አት አልፋ ቴስት የምናደርገው ሲግኒፊካንስ ሌቨሉ 0.05 ሲሆን ስቴት ሃይፖቴሲስ ቴስት ስናደርግ ስቴፕ 1 ላይ መጀመሪያ ላይ እንስዋሎት እውነተኛው ግምት 1000 ሃውር እናስቀምጣለን። ይህ እውነተኛው ግምት ነው፣ የፋብሪካው የእውነተኛው ግምት ነው። እኛ ደግሞ ኦልተርናቲቭ ሃይፖቴሲስ h1 ምን እናደርጋለን ኖት ኢኳል ዊዝ 1000 ብለን መጀመሪያ ስቴፕ ላይ በዚህ ፎርም እናስቀምጣለን ማለት ነው። ሁለተኛው ስቴፕ ላይ ኮምፑት ቴስት ስታቲስቲክስ ስናደርግ ቀጥታ ፎርሙላ እናስቀምጣለን። ፎርሙላ ምን ይላል? ሳምፕል ሚን ማይነስ ፖፑሌሽን ሚን ኦቨር ፖፑሌሽን ስታንዳርድ ዲቪዬሽን ታይም n ስኩዌር ሩት ኦፍ ሳምፕል ሳይዝ እናደርጋለን ማለት ነው። ስለዚህ መጀመሪያ ላይ ፋብሪካው ምን ብሏል? 1000 የአምፖሎቹ ድምር ግዛቸው 1000 ሃውር ነው ብሏል። እኛ ደግሞ 960 አገኘን ቼክ አድርገን ከዛ 960 ሳምፕል ከሳምፕሉ ነው እኛ ሰርተን አገኘው 960 ሲቀነስ ፖፑሌሽን ሚኑ 1000 ከዛ እሱን እንቀንሳለን። ፖፑሌሽን ስታንዳርድ ዲቪዬሽን 120 ነው ተሰጠው ኦቨር 120 እናደርጋለን ታይምስ n ስኩዌር ሩት ኦፍ የሳምፕሉን ሳይዞች የ64 አምፖል ብዛት ነው ወስደን ቼክ ያደረግነው። ከዛ በዛ ፎርሙላ መሰረት የሰራነው ቫልዩ ስንት መጣል ካላችሁ z is equals to 100 ማለት ኔጌቲቭ 40 ኦቨር 50 ስናደርግ z -2.67 ይመጣል።
ለዚህ ክሪቲካል ቫልዩ ደግሞ ሪጅኑ ቱተር ቴስት አት 5 አልፋ ሌቨል ላይ መጀመሪያ ኖት ስለሆነ ቱ ቴስትድ ይሆናል። ኖት ኢኳል ሲሆን ቱ ቴስትድ ቅድም ባሳያችሁ መሰረት ግሬተር ዛን ሲሆን ራይት ቴስትድ ለዛን ሲሆን ሌፍት ቴስትድ። ስለዚህ ዜድ አልፋ ክሪቲካል ቫልዩ ኬተብል ቫልዩ ይህንን ቫልዩ ስታገኙ ምን ታገላ ዜድ አልፋ በርቱ ይህ ማይነስ 2.65 ስንት ይመጣል? ፕላስ ኦር ማይነስ 1.96 ይመጣል ማለት ነው። ስቴፕ 4 ወደ ዲሲሽን ወደ ውሳኔው ስንሄድ ማይነስ 2.65 ፒ ቫልዩ ካልኩሌት አድርገን ያገኘነው ሌዛን ማይነስ 1.96 ፒ ቫልዩ ከዚህኛው ስለሚያንስ ሪጀክት ኤች ኖት እናደርጋለን። በዚህ ታይም ትክክለኛ ማረጋገጫ ስላለ ኤች ኖቱን ዋናውን ሐሳብ ሪጀክት እናደርጋለን፣ አንቀበልም ማለት ነው። ኮንክሉዥኑ there is sufficient evidence that the average bulb's life different from 1000 hours። ስለዚህ ፋብሪካው የበልብስ እድሜያቸው እስከ 1000 ሃር ነው ብሎ አስቀመጠው። እኛ ደግሞ ከዛ ኢኩል ያልሆነውን ትክክለኛ መረጃ ስላገኘን there is sufficient በቂ የሆነ ኤቪደንስ አለን አቨሬጅ በልብ ዲፍረንስ ፍሮም ከ1000 ዲፍረንት መሆኑን የሚያሳይ በቂ መረጃ ስላለ ሪጀክት እናደርጋለን ብለን በዚህ ፎርም ኮንክሉድ እናደርጋለን ማለት ነው። ቲ ቴስት እንዴት እንጠቀማለን ካላችሁ ቲ ቴስት when population standard deviation is unknown population standard deviation unknown ሲሆን ያልታወቀ ሰው ዜድ ቴስት ጋር ዲፍረንሳቸው ዜድ ቴስት ላይ population standard deviation ናውን ነው የታወቀ ነው። በዚህ ታይም ቲ ቴስት ታይም ላይ unknown ሲሆን ቲ ቴስት ፎርሙላ እንጠቀማለን። also sample size small ሲሆን በዛኛው ዜድ ቴስት ላይ sample size very large ነው greater than 30 እና equal with 30 በዚህ ታይም ለዛ 30 ሲሆን ቲ ቴስት ፎርሙላ እንጠቀማለን። ፎርሙላው ቲ ቴስት population ማለት sample size sample mean minus population mean over ብላችሁ standard deviation sample standard deviation times in square root of sample size ጋር ማልቲፕላይ ማድረግ በዚህ ፎርሙላ ስታደርጉ this means s means sample standard deviation በዛ ታይም ዲግሪ ኦፍ ፍሪደም ይኖራል ማለት በቲ ቴስት ሜተድ ሲሰሩ ዲግሪ ኦፍ ፍሪደም መጠቀም ያስፈልጋችሁ። ቲ ቴስት ከዜድ ቴስት ጋር አብዛኛው ሜተዱና አሰራሩ ተመሳሳይ ነው። ፎርሙላውና ኮንቴንት ልዩነት አለ ትንሽ። እሱ ሳምፕል ሳይዝ ላርጅ ሲሆን ነው ምን ስታንዳርድ ዲቪዬሽን በዚህ ታይም አናውን ሲሆን የዚህን ፎርሙላ ትጠቀማላችሁ። ቲ ኢዝ ኢኳልስ ቱ ሳምፕል ሚን ማይነስ ፖፑሌሽን ሚን ኦቨር ሳምፕል ስታንዳርድ ዲቪዬሽን ታይምስ ኤን ስታደርጉ ኤስ ሳምፕል ስታንዳርድ ዲቪዬሽን ነው። ዲግሪ ኦፍ ፍሪደም በዛ ታይም ኤን ማይነስ 1 ዲኤፍ ማለት ዲግሪ ኦፍ ፍሪደም። ስለዚህ በዚህ ፎርሙላ መሰረት ከተሰጠ አጠቃላይ የፎርሙላውን ሂደት ሳብስቲቱት አድርጋችሁ ጥያቄውን በቀላሉ መስራትን ፈተና ላይ መሸወድ የለባችሁ። እዚህ ቴስት ለመስራት ኤግዛምፕል አሳያቸው። ኤቲቼክ ክሌም ዛት ስቱደንትስ ስኮር 70 ኦን አቨሬጅ አንድ መምህር የተማሪዎች ውጤት በማካፈል 70 ነው ብሎ አስቀመጠ። እሱን ቼክስ ለማድረግ ስንፈልግ 16 ተማሪዎች ለሳምፕል እንወስዳለን። ኤን ብዛቱ ከ30 በታች ስለሆነ በደንብ ተመልከቱ። ኤኑ ከ30 በታች ነው፣ 16 ነው የተማሪው ብዛት። ስለዚህ በታች ሲሆን ቲ ቴስት እንጠቀማለን፣ ከ30 በላይ ሲሆን ዜድ ቴስት እንጠቀማለን። ዲፈረንሳቸው እዚህ ጋር ደግሞ ሳምፕል ሚኑ 74 ነው። ሳምፕል ሚኑ 74 ነው። እሱ አስቀመጠው ሚኑ ምንድነው 70 ነው። ስታንዳርድ ዲቪዬሽን 8 ነው። ቴስት አት አልፋ ሌቨል 5% ላይ this means 0.05 ላይ ቴስት ስናደርግ ሃይፖቴሲስ ቴስቱ መጀመሪያ ስቴፕ ላይ ቲቸር መምህሩ ያስቀመጠው ኤች ኖት እውነተኛው ግምት ምንድነው 70 ነው። እዚህ ካልሱ ብለን እናስቀምጣለን። እኛ ደግሞ ቼክ አደረገው ነው ኖት ኢኳል ዊዝ 70 ሚሊዮን በዚህ ፎርም ኖት ኢኳል ዊዝ 70 ብለን እንነሳለን ማለት። ከዛ ስቴፕ 2 ላይ ፎርሙላችን ማስቀመጥ ብቻ ነው። ስለዚህ ሳምፕል ሚን ማይነስ ፖፑሌሽን ሚን ዲቫይድ ባይ ሳምፕል ስታንዳርድ ዲቪዬሽን ታይምስ ስኩዌር ሩት ኦፍ
ሳምፕል ሳይዝ ላይ ዲቫይድ ስናደርግ ፎርሙላው ቲ ብለን ቲ እዚህ ካልስቱ ቶታል እዚህ ጋር ካልኩሌት አደረግነው 4/2 ይመጣል። ከዛ 4 ለ2 ስታካፍል 2 ይመጣል። ሶስተኛው ስቴፕ ላይ ክሪቲካል ቫሉ ማግኘት ነው። ክሪቲካል ቫሉ ደግሞ በዛ ቲ ቴስት ፎርሙላ ስንጠቀም ዲግሪ ኦፍ ፍሪደም ማግኘት። ዲግሪ ኦፍ ፍሪደም ማለት ኤን ማይነስ 1 ኤን ሳምፕል ሳይዝ ነው። ሳምፕል ሳይዝ 16 ነው ወሰድነው። የ16 ተማሪ ሳምፕል ነው። 70 መሆኑን አለመሆኑን ቼክ ለማድረግ 16 ተማሪ ሳምፕል ናሙና ነው ወሰድነው። ከዛ ዲግሪ ኦፍ ፍሪደም 16 ሲቀነሳን 15 ይመጣል ማለት ነው። እዚህ ጋር ክሪቲካል ቫልዩ ላይ ዲግሪ ኦፍ ፍሪደም 15 አግኝተን ፍሮም ተብል ከተብል ቲ አልፋ ቫሪቱ ስናደርግ ምን እናገኛለን? 2.131 እናገኛለን ማለት ነው። ከተብል ማለት ነው። በዛ ታይም ስቴፕ 4 ላይ ዲሲሽን ምን አይነት ውሳኔ እንሰጣለን? መጀመሪያ ላይ ቲ ካልኩሌት አድርገን 2 አገኘን። እዚህ ጋር ደግሞ ቲ በተብል 2.131 አገኘን። ይህ ደግሞ 2 ካልኩሌት አድርገን ያገኘነው ቲ ቫልዩ ከዚህ ከአልፋ ስለሚያንስ ወይም አልፋ ቫልዩ ከቲ ስለሚበልጥ ማለት ነው። ስለዚህ ፌል ቱ ሪጀክት ኤች ኖት። በዛ ታይም ኤች ኖቱን ምን እናደርጋለን? አክሰፕት እናደርጋለን ማለት ነው። ሪጀክት እናደርግም። በዛ ታይም ኤች ኖቱን እንቀበላለን ማለት ነው። መረጃው ሰውየው ኮንክሉድ አድርገውን አክሰፕት እናደርጋለን ማለት ነው። በቀላሉ ፌል ቱ ሪጀክት ኤች ኖት እንላለን። ቶታሊ ፒ ቫልዩ መተድ ላይ ፒ ቫልዩ ለዛን አልፋ ሲሆን ሪጀክት ኤች ኖት እናደርጋለን። ፒ ቫልዩ ግሬተር ዛን አልፋ ሲሆን እዚህ ዲሲሽን ሩል ላይ ፌል ቱ ሪጀክት ኤች ኖት እናደርጋለን። ይህ ማለት ኤች ኖቱን አክሰፕት እናደርጋለን ማለት ነው። ለምሳሌ እቺ ጥያቄ ፈተና ላይ ትመጣለች። which error occurs when true null hypothesis is rejected? A sampling error, B type 1 error, C type 2 error, D standard error። ለዚህ ጥያቄ ትክክለኛው መልሱ ምን ይሆናል? እስቲ እናንተ ገምቱና ኮሜንት ቦክስ ላይ አሳውቁኝ ትክክለኛውን መልስ ማለት ነው። እዚህ ፒ ቫልዩ ለዛን አልፋ ሲሆን ምን እናደርጋለን? ኤ አክሰፕት ኤች ኖት፣ ቢ ሪጀክት ኤች ኖት፣ ሲ ኢንክሪዝ ሲምፕል ሳይዝ ሳምፕል ሳይዝ፣ ዲ ናቲንግ ይላል። ፒ ቫልዩ ሁሉ ከአልፋ ሲያንስ ምን እናደርጋለን? ሪጀክት ኤች ኖት እናደርጋለን ማለት ቢ ኮሬክት አንሰር ይሆናል ማለት ነው። 8ኛ ጥያቄና ያው እዚህ ጋር እንደምታዩት 8ኛ ጥያቄ አለ፣ 10ኛ ጥያቄ አለ። ሰርታችሁ ኮሜንት ቦክስ ላይ አሳውቁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ሁሌ ጠቃሚ መረጃ እንደርሳችሁ ሰብስክራይብ ሆነ ቤተሰብ ሁኑ። ጓደኞቻችሁ ሼር አድርጉ፣ ላይክ አድርጉ። ቴንክ ፎር ዋቺንግ